የእግር ኳሱ ዓለም በጉጉት ሲጠብቅ የነበረው የጄሚ ካራገር ምላሽ ይህንን ይመስላል። የተለያዩ የዜና ምንጮች እየዘገቡ ያሉት ሳላ ኢዝ ዲስግሬስ፣ ሳላ ማፈሪያ ነው የሚል ትርጉም ሊኖረው ይችላል የጄሚ ካራገር አገላለጽ። ስለዚህ ጄሚ ይህንን ሀሳብ ከመስጠቱ በፊት የስራ ባልደረባው ያው ይህንን ነገር በደንብ ለማብሰልሰል 2 ቀናቶች ነበሩ። ስለዚህ አንተ ምን ትላለህን ያለው የጄሚ ካራገር መልስም አይ ቶት ኢት ዋዝ ዲስግሬስ ነው ያለው። እንደኔ አሳፋሪ ነው ብዬ ነው ማስበው ተብሎ ሊተረጎም ይችላል። እሱ ያደረገው ነገር ከጨዋታው በኋላ አሳፋሪ ነው። አንዳንድ ሰዎች ምናልባትም ስሜታዊ የሆነ የተናገረው ነው ብለው ሊሉ ይችላሉ። እኔ ግን እንደዛ አይመስለኝም። ሞሳላ ይሄንን በ8 ዓመት የሊቨርፑል ቆይታው 4 ጊዜ ይሄንን አድርጓል። እሱና የሞሳላና የሞሳላ ኤጀንት የእሱን ቦታ ለማጠንከር እና ከፍተኛ የሆነ ጉዳት ለማድረስ አቅደው ያደረጉት ነገር ነው ብዬ ነው ማምነው። ከ12 ወራት በፊት ይህንን አድርጎ ነበረ። የዛን ጊዜም እኔ ተናግሬያለሁኝ። እናም ይህንን ማድረጉ የሊቨርፑል ደጋፊዎች ልብ ላይ ነው የተጫወተው በማለት ነው የመለሰው። ሊቨርፑሎች የሊጉ የበላይ ነበሩ። እሱም ከሳውዛምፕተን ጋር የማሸነፊያውን ጎል አስቆጥሮ ነበረ። እናም የዛን ሰዓት ላይ ነው የሊቨርፑል ባለቤቶች ላይ ጫና ለማሳደር አቅዶ የተናገረው በማለት ነው ያለው ጄሚ ካራገር። ስለዚህ አሁን ከዚህ ቅዳሜ ነው አይደለ? ቅዳሜ ይሄንን ከተናገረ በኋላ ምንድን ያለው ቅዳሜን ይሄንን አስተያየት ለመስጠት ቅዳሜን መርጣል በማለት ነው የተመለሰው። እናም እንደኔ ሲመስለኝ ሊቨርፑሎች መጥፎ ውጤት ይዘው እስኪወጡ ድረስ ሲጠብቅ ነበረ። በመጨረሻ ደቂቃ በተቆጠረባቸው ጎል ነጥብ ጥለው ሲወጡ አይደለ 3-3 ሲሆኑ ዞቦ 3ኛውን ጎል አግብቶ። ስለዚህ የሊቨርፑል ደጋፊዎች፣ አሰልጣኙ፣ ሁሉም በቃ ደስ የማይል ስሜት የተበሳጩበት በሊቨርፑል አቋም ያዘኑበትን ያንን ቅጽበት ጠብቆ ያደረገው ነገር መሆኑን የተናገረው። እንደውም ምንድን ያለው ጄሚ ካራገር ምናልባትም አሰልጣኙን ለማባረር አቅዶ ያደረገው ነገር ሊሆን ይችላል፣ እኔ እንደዛ ነው የማስበው በማለት ነው የገለጸው። እና እንደውም እሱ ከተናገረው ነገር አንዱ ለጄሚ ካራገር በጣም የጄሚ ካራገርን ትኩረት የሳበው ምንድን ነው ትሮን አንደር ዘ ባስ ወይም ደግሞ እኔን መስዋዕት አድርገውኛል ወይም እኔን ጥፋተኛ አድርገውኛል ብሎ የተናገረው ነው። እንደውም እሱ ነው ያንን ነገር ወይም ክለቡ ላይ ያደረገው ክለቡን ለማጋፈጥ የሞከረው በማለት ነው የመለሰው። አንዴ ብቻ ሳይሆን 2 ባለፉት 12 ወራት ውስጥ 2 አንዴ ሳይሆን 2 ያደረገው ነገር ነው። መጀመሪያ የክለቡ ባለቤቶች ላይ ወይም የቡድኑ ባለቤቶች ላይ ነበር የሄደው። እናም ማስታወስ ያለባችሁ ነገር ብሎ የተናገረው ምንድን ነው እነዚህ የሊቨርፑል የክለብ ባለቤቶች ሞሳላን በ100 ሺዎች የሚቆጠሩ ፓውንዶችን ለ6 ዓመታት ያህል ሲከፍሉ የነበሩ ናቸው። እናም ከአመት በፊት በ32 ዓመቱ ኮንትራት ስላልሰጡት እሱ ቅሬታ ማቅረብ ጀመረ። እንደዛ በማድረጉ ሂዝ ኢንታይትልድ ብሎ ነው የገለጸው። ሞር ዛን ኢንታይትልድ ቱ ዱ ዛት ዊዝ ዘ ማኔጀር ራይት ናው። አሁን ደግሞ በአሰልጣኙ ያንን በማድረግ ሰዎችን ኢንታይትልድ ናቸው ስንል የማይገባቸውን ነገር ይጠይቃሉ ማለት ነው በቃ። ስለዚህ በአሁን ሰዓት ላይ ሊቨርፑሎች እንደ ፈረንጆች አቆጣጠር ከ1950ዎቹ በኋላ መጥፎ የሚባል ውጤት ያሳዩበት የሊቨርፑል በጣም መጥፎ የሚባለው ሲዝን ላይ ናቸው ያሉት። በአሁን ሰዓት ላይ ስለ ራስህ ከማሰብ ይልቅ ቡድኑን ስለማገዝ እዛ ላይ ነው ማተኮር ያለብን። ነገር ግን ይህንን ከዚህ በፊትም አውርቼዋለሁኝ ያለው ሞሳላ በዓለም ዙሪያ የሚታወቅ ተጫዋች ነው። በዓለም ዙሪያ ታዋቂ ነው። እናም እነኚህን ተጫዋቾች በተለየ መልኩ ትሪት ማድረግ አለብን ወይ በማለት ነው የተጠየቀው። እናሱም በተለየ መልኩ እነሱን ትሪት ማድረግ አለብን ያለው እንደ ምንድነው ላለፉት 8 ዓመታት ያህል ትልቅ የሚባሉ ማንም የማይደርስባቸው ተጫዋቾች እነ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ፣ ኪሊያን ምባፔ እነሱን ስናስብ፣ ነገር ግን ሞሳላን ከነሱ ጎን አላስቀምጠውም። ነገር ግን ከነሱ የሚቀራረብ ወይም ደግሞ ወደ እነሱ ትንሽ ሊያስጠጋው የሚችል
አቋም እንዳለው ነው የገለጸው። እሱ ያም የሆነው ሊቨርፑል ላይ ባደረገው ነገር መሆኑን ተናግሯል። በሊቨርፑል ቤት ትልቅ ተጫዋች እንደሆነ ነው ጄሚ ካራገር ለመናገር የሞከረው። ከዛ ግን ጄሚ ካራገር አንድ ካስቀየሙት ነገሮች መካከል እንደ ሊቨርፑል ደጋፊነቱ ያው ሊቨርፑል ቤት ላይ አለመከላከሉ ነው። ያው መከላከል የለበትም ነው ያለው። ወደ ኋላ ተመልሶ ተጫዋቾችን ማሳደድ የለበትም። የሊቨርፑል ተጫዋች በመሆኑ ወይም ደግሞ የሊቨርፑል ጀግና በመሆኑ ከሚያገኘው ክብር መካከል አንዱ ያ መሆኑን ተናግሯል። ነገር ግን ሰዎችን ለማጋፈጥ ስትሞክር፣ በተለይ ደግሞ ላለፉት 8 ዓመታት ሊቨርፑልን ለማጋፈጥ ሞክረሃል እና ከእሱ ጋር ለ8 ዓመታት ያህል መጫወትን አስቡት። ያው እሱ ኮከብ ተጫዋች ስለሆነ 250 ጎሎችን ስላስቆጠረ ሊታለፍ ይችላል በማለት ነው ጄሚ ካራገር የገለጸው። እሱ ብቻ ሳይሆን እሱ በሊቨርፑል ተጫዋችነቱ እንደ ሊቨርፑል ደጋፊነቴ የህይወቴን ምርጥ ምሽቶች እንዳሳልፍ ያደረገኝ ተጫዋች ነው በማለት ነው የገለጸው። ከዛ ግን ስለ እሱ ኢጎ የምንለው እቺ ትንሽ ጥጋብ እንዲሰማን የምታደርገን ነገር አለች አይደል? ስለዚህ ስለ ኢጎ ስናወራ ግን እንደ ክርስቲያኖ ሮናልዶ፣ እንደ ሜሲ፣ እንደ ሞሳላ፣ እንደ ምባፔ ያሉ ተጫዋቾች አንዳንድ ጊዜ የእግር ኳስ ክለቡ ስኬት በእነሱ ላይ ብቻ የተጣለ ያስመስሉታል። አሁን እኔ ከዛ ጋር ችግር አለኝ ወይም በዛ ሀሳብ አልስማማም በማለት ነው የገለጸው። ነገር ግን ያ እንዳለ ሆኖ የቡድኑ ስኬት በእኔ ላይ ነው የተጣለው ብለው ሲያስቡ ያ ብዙ ጎል እንዲያገቡ ያበረታታቸዋል። ስለዚህ በዛ ደስተኛ መሆኑን የተገለጸው። ያ ክለቡ በእኔ ላይ ጥገኛ ነው ብለው ማሰባቸው ግን ችግር የሚሆነው እንደዚህ አይነት ሁኔታ ውስጥ ስትሆን ነው፣ ወይም ደግሞ ሞሳላ እንዳደረገው አይነት ሁኔታ ውስጥ ስትሆን ነው በማለት ተናግሯል። ስለዚህ ሞሳላ ይህን ያህል ጎል አግብቻለሁኝ፣ በፕሪሚየር ሊጉ ከኔ በላይ ማንም ጎል ያገባ ሰው የለም፣ ሁል ጊዜ ስለ ራሱ ነው የሚያወራው። ስለዚህ ምናልባትም ለሞሳላና ለኤጀንቱ ማስታወስ የምፈልገው ነገር ምንድን ነው አለመሰላችሁ? ሞሳላ ሊቨርፑል ቤት ከመምጣቱ በፊት he was known as the guy who failed at ቼልሲ ላይ ያልተሳካለት ተጫዋች ተብሎ ነበር የሚታወቀው። ያ እውነታ ነው በማለት ነው የገለጸው። ሊቨርፑል ቤት ከመምጣቱ በፊት ምንም አይነት ትላልቅ የሚባሉ ዋንጫዎችን አላሸነፈም ነበረ። ያው የግብጽ ብሔራዊ ቡድን እንደ ሞሳላ አይነት ምርጥ ተጫዋች አላገኘም። አሁን ግብጽ በአፍሪካ ካፕ ኦፍ ኔሽን ወይም ደግሞ በአፍሪካ ዋንጫ ትሳተፋለች። በ2 ሳምንታት ውስጥ ወደዛ ይሄዳል። ነገር ግን ያ እንዳለ ሆኖ ሞሳላ ከሀገሩ ግብጽ ጋር የአፍሪካ ዋንጫን አላሸነፈም እና ይህንን ስናገር እሱን እንደ ተጫዋች ማሳነስ ፈልጌ አይደለም ነው ያለው። በዓለማችን ላይ ከላለፉት 8 ዓመታት ያህል ካየናቸው ምርጥ ተጫዋቾች የእግር ኳስ ተጫዋቾች መካከል አንዱ ነው። ያው ከሱ የተሻሉ ጥቂቶች እንዳሉ ሆኖ ነው ያለው። እነ ሜሲ፣ እነ ክርስቲያኖ ሮናልዶ እና ምባፔን ማንሳቱ ነው። ነገር ግን ለሞሳላና ለኤጀንቱ መናገር የምፈልገው ኢንዲቪጁዋል ወይም ደግሞ ግላዊ ስኬት የሚባል ነገር እንደሌለ ነው በማለት ነው የተናገረው። አንተ ሊቨርፑል ከመምጣት በፊት ትልቅ ኮከብ አልነበርክም። ከግብጽም ጋር ቢሆን ምንም አይነት ትልቅ ዋንጫ አላሸነፍክም። ስለዚህ ምንም ያህል ምርጥ ተጫዋች ብትሆን የቡድን አጋሮች፣ የአሰልጣኝና የደጋፊዎች ድጋፍ ያስፈልግሃል በማለት ነው የተናገረው። ከዛ በተጨማሪ ምንድን ያለው ያው የቡድን አጋሮች፣ የአሰልጣኝና የደጋፊዎች እገዛ እንደሚያስፈልግ ማወቅ አለብህ ብሎታል አይደለ? ስለዚህ ያንን ማስታወሱ ጠቃሚ ነው ብዬ ነው ማምነው ነው ያለው። እና ስለዚህ ሌላ የጠየቀው ነገር ምንድን ነው? የስራ ባልደረባው የጄሚ የስራ ባልደረባው ሞሳላን ከዚህ በፊት ወቅሼው አላቅም ነው ያለው። ከዛ የስራ ባልደረባው መልሶም ጄሚ ካራገርን ነገር ግን ከ2 ሳምንታት በፊት እግሩ የለም ብለህ ስታወራ ነበር ብሎ መልሶለታል። a couple of weeks ago you said his legs had gone እንደዛ ብሎ ነው የተናገረው ማለት ነው። ስለዚህ ያ በቀስ አይደለም፣ እንደ ተጫዋች እሱ ነው ቅሹ አላቅም። ወደ ኋላ ሄዶ ሳይከላከል ሲቀር አልወቀስኩትም።
ጨዋታዎች ላይ ጎል ሳያገባ ሲቀር አሉ መቼም ወቅሼው አላቅም። ኳሱን አንዳንዴ ለቡድን አጋሮቹ ማቀበል ሲገባው ሳያቀብል ሲቀር ወቅሼው አላቅም። ምክንያቱም እሱ የክለቡ ኮከብ ስለሆነ የክለቡ ጀግና ስለሆነ ሂዝ ሌጀንድ ሂዝ አን አብሶሉት ሌጀንድ ኦፍ ደ ክለብ በማለት ነው የገለጸው። ስለዚህ እናም ከሱ የምታገኘው ነገር በቃ ከሞሳላ ከምታገኘው ጥቅም አንጻር አንዳንድ ነገሮችን ትችላለህ በማለት ነው ያወራው። ያው አንዳንድ ሞሳላ ላይ የተናገርኳቸው ነገሮች ትንሽ የበዙ ሊሆኑ ይችላሉ እና ያንንም ደግሞ ፐብሊክሊ ወይም ሁሉም እንዲሰማው በይፋን የተናገርኩት በማለት ነው የተናገረው። ስለዚህ ሞሳላ ላይ የግል አጀንዳ እንደሌለው ተናግሯል። ነገር ግን የኔን ቡድን ለመውቀስ ስትሞክር ወይም ደግሞ የኔን ቡድን ለማሳጣት ስትሞክር እና ስለ ራስ ብቻ ስታወራ ወይም ስለ ራስ ብቻ ስታስብ እኔ የምናገራለሁ ነው ያለው። ያንን በእርግጠኛነት አደርጋለሁኝ ብሎ ነው የተናገረው። ስለዚህ ማድረግ የነበረበት ነገር አውቃለሁ። ያው ሞሳላ ኩሩ ተጫዋች ነው ያለው። ሂስ ሰች አ ፕራውድ ጋይ እና ያው ትልቅ ኢጎ አለው በማለት ነው ያወራው። በተቀያሪ ወንበር ላይ ለሶስት ጨዋታዎች የተቀያሪ ወንበር ላይ ተቀምጦ ነበረ በማለት ነው የተናገረው። ስለዚህ ለዚህ ምላሹ ምንድን ነው? በመጀመሪያ ደረጃ ኤርነስት ሎት ካደረጋቸው 3 ጨዋታዎች ላይ 10 ጎሎች ገብተውበታል ነው ያለው። 3 ጨዋታዎች 10 ጎል። አንዱ የገባው በፒኤስቪ ጨዋታ ነው እና አንዱ ጨዋታ ፒኤስቪ ነው። ስለዚህ ሳላ በየዛን ቀን በጣም አሳፋሪ ነበረ። በምንድን ነው አሳፋሪ ነበረው? የተከላካይ መስመሩን በማገዝ ወይም ደግሞ ተጫዋቾችን ቻሌንጅ በማድረግ እነሱን በመፈታተን ሳላ አሳፋሪ ነበረ። ከዛ ወደ ዌስትሃም ሄዶ ነበር። ከዛ ደግሞ ብቻ አሁን እንደ አሰልጣኝ አንተ አሰልጣኙን ብትሆን ዋናው ትኩረት ክሊንሺት ወይም ደግሞ ምንም ጎል ሳይገባብህ ጨዋታዎችን መጨረስ ነው። ስለዚህ ሳላ ሄዶ እያገዛ አይደለም። እናም የዛን ሰዓት ላይ ይህን መወሰኑ ከኤርነስት ሎት ጋር እንደሚያስማማው ነው የገለጸው። ዋናው እዚህ ጋር መረዳት ያለባችሁ ነገር ጄሚ ካራገር ያው ቢያንስ በዚህ ንግግሩ ኤርነስት ሎትን እንደሚደግፍ ነው እንግዲህ ለመረዳት የቻልነው። ስለዚህ እሱ ሜዳ ላይ ሆኖ እሱን ወቅሼው አላቅም በማለት ነው የተናገረው። የቡድኑ ሌጀንድ ነው ወይም ጀግና ነው። ስለዚህ በዚህ ሊቨርፑል ቤት ውስጥ እሱ ትልቅ ክብር አለው። እናም ስለዚህ ጎል ባያገባ አሲስት ባያደርግ እኔ ምንም አይመስለኝም በማለት ነው የተናገረው። ስለዚህ ብቸኛ ጄሚ ካራገርን ያስቀየመው ነገር ምንድን ነው? ስለ ራስ ብቻ አታስብ፣ ሚሚሚ እኔን ብቻ ብሎ ማሰቡ ይቅር እንደማለት ነው። ምክንያቱም እሱ ከነ ስቲቨን ጄራርድ ጋር አንድ ላይ የሚመደብ ተጫዋች መሆኑንም ሲገልጽ ነበረ እና በአሁን ሰዓት ላይ ሞሳላ እኔ እያለ ከማሰብ ይልቅ ቨርትስን እርዳው፣ አይሳክን እርዳው፣ በራስ ቁጥሮች ላይ ብቻ አታተኩር ነው ያለው። ይህን ያህል ጎል አግብቻለሁ ያን ያህል ጎል አግብቻለሁ ብለህ ስለ ራስ ብቻ ማሰብ የለብህም